የሰውነታችን ክፋት እንደ ኃጢአታችን ብዛት ያላየ ብቻ በቸርነቱ እየጠበቀ ሳይገባን እንዲገባን አድርጎ በዚህ ሰዓት በቤቱ ሆነን እግዚአብሔር ይመስገን እንድንል የፈቀደ የአባቶቻችን አምላክ እሱ ነውና በድጋሚ እግዚአብሔርን አመስግኑት። እኔም እናንተም ዘወትር ከፊቷ ወድቀን የምንማጸናት የሁላችን የሐዘናችንን ባባሽ እውነተኛ የደስታ መፍሰሻ የምስጢር ሙዳይ የዓለሙ መመኪያ የባህርያችን መክበሪያ እናታችን እመቤታችን ቅድስት ድንግል ማርያም ኢትዮጵያዊው ሊቅ ቅዱስ ያሬድ ማርያም እምነ ወእሙ ለእግዚእነ ብሎ እንዳመሰገናት እኛም እናመሰግናታለን። እመቤታችን አመስግኗት። የተከበራችሁ ምእመናን አላበዛም፣ አስተማሪ እግዚአብሔር ነው። ማን አለኳችሁ? ያለ እግዚአብሔር ፈቃድ አንዳችም ነገር ማድረግ አይቻልም። መጀመሪያ ማመን አለብኝ። እኔ ካባ ለብሼ ስለቆምኩ እናንተም እንዲሁ ስለቆማችሁ የተለየ ነገር አለ ብላችሁ እንዳታስቡ። ብቻ ዕውቀት ከእግዚአብሔር ነው፣ ከኛ ምንም ነገር የለም። እንደውም ሐዋርያው ቅዱስ ጳውሎስ ባዶነታችን ሲገልጽ ምንት ብከ ዘኢነሳይከ እምካልእከ ወምንት ብከ ዘኢኮነ ውሁበ ለከ፣ ካንተ የሆነ ከሌላ ያላገኘው ምን አለ ብሎ ባዶነታችን ይነግረናል። የኛ ሙላታችን የኛ ዕውቀታችን ማን ነው? እግዚአብሔርን አመስግኑት። እግዚአብሔር ነው። ስለዚህ እግዚአብሔር በመካከላችን ሆኖ የረቀቀውን እያጎላ የራቀውን እያቀረበ እንዲያስተምረን ቅዱስ ፈቃዱ ይሆነልን። እንደሱ መልካም ፈቃድ የትምህርታችን ርዕስ መጽሐፈ መክብብ ምዕራፍ 5 ቁጥር 4 ማን አልኳችሁ? ያዙታ። መጽሐፈ መክብብ ምዕራፍ ስንት አልኳችሁ? 5 ቁጥር 4 ላይ ቃሉ እንዲህ ይላል። አንተሰ በሉ እስኪ በከመ ጸለይከ ጸሎተ ሀብ፣ አንተ በሉ እንደ ተሳልክ ስለትህን ስጥ። የትምህርታችን ርዕስ ይህ ነው። መሰረታዊ ዓላማው ማንኛውም ሰው ከእግዚአብሔር የገባውን ስለት ማስቀረት አስፈላጊ አለመሆኑን መጠቆም ነው። ለምን አነሳው ካላችሁኝ ዛሬ የገንዘብ ሳይሆን የልጅ ስለት የተሰጠበት ያውም ሰማያዊ ንጉሥ ጌታችን መድኃኒታችን ኢየሱስ ክርስቶስ የምትወልደውን መተኪያ የሌላት አንዲቱን ልጃቸውን ወደ ቤተ መቅደስ ለስለት ያመጡበት ቀን ስለሆነ እሱን ለመጠቆም ያህል ነው። የተከበራችሁ ምእመናን፣ ስለት ከስጦታዎች ሁሉ የተለየ ነው። ከምን ሁሉ አልኳችሁ? ከስጦታዎች የተለዩ ስጦታ ነው። ብዙ የስጦታ አይነቶች አሉ። አስራት አለ፣ በኩራት አለ፣ ቀዳማያት አለ፣ መባ አለ። ስለት ግን የተለየ ነው። የተለየ የሚያደርገው ሰው ልቡ የሻተውን ለእግዚአብሔር ተናግሮ ሲደርስለት የሚያመጣው ስለት ስለሆነ እየሰማችሁ ነው። ብዙ ዛሬ የምትፈልጉት በልባቸው የምትሹት ያልተፈታ ቋጠሮ ያለባችሁ ልዩ ልዩ ጭንቅ በውስጣችሁ ያለባችሁ ሰዎች ትኖራላችሁ። ለማን ትነግራላችሁ? ለእግዚአብሔር ንገሩት። እግዚአብሔር ችግራችሁን ይፈታላችኋል። ዛሬ ይውጣላችሁ ብለን ብላችሁ እግዚአብሔርን አመስግኑ። ዛሬ ሐናና ኢያቄም የጠየቁትን እግዚአብሔር አድርጎላቸው አንዲት ልጃቸውን ወደ ቤተ መቅደስ አምጥተው የሰጡበት ነው። ታሪኩን ብቻ ነው የማስተምራችሁ። ብዙ የርቀት ትምህርት ወይም ደግሞ የተንሰላሰለ ምስጢራዊ ስብከት ላይሆን ይችላል። አንዳንድ ጊዜ ታሪክም ይጠቅማል። እኛ የምናውቀው ታሪክ የአንዳንድ ሯጮችን ታሪክ ሊሆን ይችላል። የአንዳንድ ታዋቂ ሰዎችን ታሪክ ሊሆን ይችላል። እሱ ጠቃሚ ሊሆን ይችላል። ግን እውነተኛ ታሪክ ማወቅ ያለብን አለ።
የነ ኢያቄም የነ ሐና የእመቤታችን ቅድመ አያቶቿ ማን ይባላሉ? አታውቁትማ። ለዚህ ነው ቀደም ብዬ የነገርኳችሁ። ቅድመ አያቶቿ ቴክታና በጥሪቃ ይባላሉ። ባጭሩ እነኚህ ሰዎች ባጭሩ ይህ ቀራችሁ የማይባሉ ባለጸጋዎች ናቸው። እየሰማችሁ ነው? ይህ ቀራችሁ የማይባሉ ባለጸጋዎች ብዙ የቀንድ ከብት፣ የጋማ ከብት፣ የወንድ የሴት ሰራተኛ ያላቸው እንደውም የሚገርማችሁ ነገር እልፍ ወአውሬ 60 እንቆ ቢረሌ ይለዋል የታሪክ መዛግብት ያላቸው ባለጸጎች ናቸው። እንደውም ከሀብታቸው ብዛት የተነሳ ብሩን ወርቁን እንደ ቀለበት እንደ አምባር በላሙ በበሬው ቀንድ ላይ እያሰሩ ይህንን ያህል አቅርንተ ወርቅ አቅርንተ ብሩር እያሉ ይቆጠር ነበር እንጂ 1-2 ተብሎ ሀብታቸው አይቆጠርም ነበር። ግን ልጅ የላቸውም ነበር። ምን የላቸውም ነበር? በጣም ያስጨንቃል ምዕመናን። ሀብት እያለ ልጅ ማጣት። አንዳንድ ጊዜ ሀብት በጣም ይገርመኛል። ብዙ ሀብት ያለው ሰው ያገኘውን መብላት አይችልም። እየሰማችሁ ነው? ይሄ ፈተና ነው። እግዚአብሔር ይህንን ያርቅልን እና ከዕለታት አንድ ቀን በጥሪቃ ቤተ መዛግብት ገብቶ የሀብቱን ብዛት የቤቱን ስፋት አየ፣ ተመለከተ። ወርቅና ብሩን እያናፈሰ እንዴ ብዙ ሀብት ብነ ዋለዎ ዘወለድነ፣ ብዙ ገንዘብ አለን፣ ነገር ግን የምናሳድገው ልጅ የለንም። የሀብት ጥቅሙ አባት ለልጁ ሲያወርሰው ልጅ ከአባቱ ሲወርስ ነው። እኛ ግን ሀብታችን የምናወርሰው ልጅ የለንም፣ የምንጦረው ሽማግሌ እንኳን የለንም። ይህ ሀብት ንብረት ምን ይሰራል አለ። ተጨነቁ። ለባለቤቱ ሄደና ብዙ ሀብት አለን፣ ብዙ ንብረት አለን፣ ወልደን የምናሳድገው የምንጦረው ሽማግሌ የለን፣ እንደ ሀብታችን ምን ይሆነናል አላት። ልጅ የለንም እንዴት ያለህ አላት። ተበሳጨችና ባለቤቱን እንዲህ አለችው፣ እግዚአብሔር እንጂ ከሌላ ይሰጥ ይሆናል፣ ከሌላ ሄደህ ውለድ አለችው። እየሰማችሁ ነው? እንዲህ አይባልም ሴቶች፣ ሕያው እግዚአብሔርን አላት፣ ከአንቺ በላይ የምወደው የለኝም፣ ይህንን ነገር እንዳላደርገው አንቺም ጠንቅቀሽ ታውቂዋለሽ አላት። ምን እናድርግ ተባባሉ። እግዚአብሔርን እንጠይቀው። ማንን እንጠይቀው? እንዲህ ነው ምእመናን፣ ችግር ሲገጥመን ፈተና ሲመጣ ማንን መጠየቅ ነው ያለብን? እግዚአብሔር። እግዚአብሔር የማይፈታው ችግር የለማ። እግዚአብሔር የማይፈታው ቋጠሮ፣ እግዚአብሔር የማያስወግደው ችግር የለም። ለእግዚአብሔር እንንገረው ብለው ለእግዚአብሔር ነገሩት። አያችሁ፣ አንተ ትችላለህ አሉት። ልጅ መስጠት ትችላለህ፣ ጥንቱንም ልጅ ጸጋ ነው፣ ከአንተ የሚመጣ ጸጋ ነው አሉ። በጣም ይገርማል። እግዚአብሔርን ጠየቁት። እግዚአብሔር ልመናቸውን ሰማቸው ይላል። እግዚአብሔርን አመስግኑ። ልመናቸውን ሰማ። ወዲያውኑ የሚገርማችሁ ነገር ቴክታ ጸንሳ አደረች። አያችሁ፣ ራእይ አዩ። ራእዩ ግሩም ነበር። አሁን ጊዜ ላይ በቃኝ ይችላል። ብቻ ያየችው ራእይ ረቂቅ ነው። ከበረታቸው እምቦሳ ታያለች። የዛችን እምቦሳ 6ኛ ክፍል ካየች በኋላ ጨረቃን ታያለች። ከጨረቃ በኋላ ፀሐይን ታያለች። ይሄ ግሩም ራእይ ነው። ዛሬ ራእይ ህልም የሚያይ ሰው የለም። ምናልባት የተመቻቸ አልጋ ላይ ተኝቶ አንሶላው ሌላ ቦታ እሱ ሌላ ቦታ ተገለባብጦ ያድር ይሆናል እንጂ ራእይ የለም፣ ህልም የለም። እንዴት ካላችሁኝ የኃጢአታችን ውጤት ተኝቶ የሚያደርሰው አለ ብላችሁ ታስባላችሁ? እግዚአብሔር ቀልባችን ይመልስልን እና ራእይ አዩ። በዘመኑ ህልም ሲያዩ ራእይ ሲያዩ መፈክረ ህልም ነበራቸው። እንደኛ ወደ ጠንቋይ ቤት አይደለም የሚንዘላዘሉት። ደጋግ ሰዎችን መርጠው እንዲህ ያለ ራእይ አይቻለሁ፣ እንዲህ ያለ ህልም አይቻለሁ፣ ፍታልን ብለው ይሄዳሉ። እንዲህ አላቸው፣ ይህ ከበረታችሁ ያያችሁት የእንቦሳ ተከታታይ ያያችኋቸው እንቦሳዎች የዘር ሐረግ ነው። ከ6 በኋላ ያያችኋት ጨረቃ ከፍጡራን በላይ የምትሆን ልጅ ናት። የፀሐይ ነገር ለእኔ አልተገለጠልኝም፣ ምናልባት እንደ ንጉሥ እንደ ነቢይ ያለ ሊሆን ይችላል አላቸው። እነሱ ደግሞ ጊዜያቸው አልፎ ስለነበር አሁን ምንም እንወልዳለን ብለው ስላሰቡ አንተስ አልፈታኸውም ጊዜ ይፍታው ብለው ሄዱ። እግዚአብሔር ግን ሰምቷቸዋል። ማን ሰምቷቸዋል? እግዚአብሔርን አመስግኑልኝ።
ከዛ በኋላ ልጅ ወለዱ። ማን አሏት ልጃቸውን? ሄኤሜን አሏት። እናንተ ሄመን ነው የምትሏት። ሄኤሜን ማለት ረከብኩ ስዕለቴ ማለት ነው። አዎ ስዕለቴ ደረሰልኝ ብለው ሄኤሜን አሏት። ሄኤሜን ደርዴ ቶናንቶና ሲካርን ሲካር ሄርሜላ አይደለም ሄርሜላ ሐናን ትወልዳለች። ለመምጣት ብዬ ነው። ሐና የሚገርማቸው ካህኑ ኢያቄምን አግብታ ስትኖር እንዲሁ ልጅ አጣች። ምን አጣች አልኳችሁ? ልጅ አጣች። አንድም ቀን ግን ልጅ አጥቻለሁ ብላ ቤተ እግዚአብሔር አትለይም ነበር። ከሐና የምንማረው ይሄ ዛሬ መማር ያለብን ዛሬ ከሐና መውሰድ ያለብን ምንድን ነው ካላችሁኝ፣ በችግር ጊዜ ከቤተ እግዚአብሔር አለመውጣት። እኛ በተረጋጋ ሁኔታ በተመቻቸ ላይ ካልሆነ በስተቀር ቤተ ክርስቲያንን ዘወር ብሎ የሚያያት የለም። ይህ ሐቅ ስለሆነ ግልጽ ስለሆነ አዎ ዛሬ እንሰግዳለን፣ አዎ ዛሬ መጠን እንማጸናለን። ይህችን ቤተ ክርስቲያን ስሯት ብንባል ግን ልንሰራ አንችልም። እንዴት? ከቤተ ክርስቲያኗ ገንዘባችን ስለሚበልጥብን ነው። እንዲህ ከሆነ ደግሞ ለሁለት ጌታ መገዛት አትችሉም ማለት ባለቤት። አያችሁ፣ አይቻልም። አሁን የእኛን ቤት አይታችሁ ይችን የእመቤታችን ቤተ መቅደስ ስታዩት አታዝኑ? አይገርማችሁም? አይደንቃችሁም? በችግሯ ጊዜ ቤተ እግዚአብሔር አልተለየችም። እንደውም አንዱን የመከራ ሰቆቃ የሆነባትን ነገር ላሳያችሁ። ከዕለታት አንድ ቀን ዘማዊት አመንዝራ ጎረቤት አለቻት። ምን ጎረቤት አለቻት? አመንዝራ። እና ከእሷ ጋር ማህበራዊ ኑሮ ግድ ነው አይደል? አታስወግዳችሁ፣ አትዘልቁት። ክፉውን ሰው ሁሉ አብራችሁ ትኖራላችሁ። እና ከእሷ ጋር እያወራች ምን ትዝ አላት? ቤተ እግዚአብሔር አለመሄዷ። የት አለመሄዷ? ቤተ እግዚአብሔር። በሞቴ ቤተ እግዚአብሔር ሳልሄድኩ ዋልኩ ብላችሁ ትጨነቃላችሁ? እስኪ እጁን ያውጣና ቤተ እግዚአብሔር ሳልሄድ ከዋልኩ ይጨንቀኛል የሚል ሰው ያሳይ። ሁላችሁም አትጨነቁ። እግዚአብሔር እንድትጨነቁ ያደርጋችሁ። እግዚአብሔርን አመስግኑት፣ ይመልሰን እግዚአብሔር። ተጨነቀችና ዛሬ ቤተ እግዚአብሔር አልሄድኩም ማለቻት ለባልንጀራዋ። እና ሁናት የጅብ አይ ልብስ አልለበስኩም ለእግዚአብሔር። ወደ ቤተ መቅደስ ሲከድ ንጹህ ለብሶ ነው። ቤተ መቅደስ የሚገባ ልብስ የለኝም ማለቻት። አይ የልብስ ችግርማ መች አለ? የኔ ቤት በቁም ሳጥን መልቶ ተርፏል። ግቢና አንዱን ለብሰሽ ሂጂ አለቻት። ሴትዮዋ አመንዝራ ናት ብያቸዋለሁ። ዘማዊት ናት። ሐና እንዲህ አለቻት። እውነት ለዓለም ቢመርም እንዲህ አለቻት። ያንቺ ልብስ በአስበ ደነስ በዝሙት የመጣ ገንዘብ በዚያ የተገዛ ስለሆነ ያንቺን ልብስ ለብሽ እግዚአብሔርን ብለምን አይሰማኝም አለቻት። የሰማችሁ ነው። እንዲህ ቢሉን አሁን እኛ ይመቸናል። እያንዳንዳችን አሁን ከአባቶቻችን አንዳቸው ተነስተው አንተ ኃጢአተኛ ነህ ተነስ ቢሉ ማን በሰራው ቤተ መቅደስ እንዲህ ትላለህ? አንተ ማን ነህ ማለታችን አይቀር። እውነታው ሲነገረን አንፈልግማ፣ አይመቸንም አለቻት። አይ ሐና እግዚአብሔር ለምን ልጅ ነሳሽ ብዬ ሳዝንልሽ እኖር ነበር። ለካ እንደ ድንጋይ አጠጥሮ እንደ እንጨት ገትሮ ያስቀረሽ በዚህ ክፋትሽ ነው አለች። እየሰማችሁ ነው። አደራ ልጅ የሌላቸውን ሰዎች እንዲህ አትበሉ። የኃጢአት ውጤት ላይሆን ይችላል። በእርግጥ ልጅ ጸጋ ስለሆነ በኃጢአት ሊቀር ይችላል። አይተናል። ሜልኮል እግዚአብሔርን ተሳድባ ንጉሱን ነቅፋ ታቦቱን አቃላ ልጅ ሳይኖራት ቀርታለች። እንዲህ አለቻት፣ መስቃ ተናገረቻት። ግን ቤቷ ሄደችና ሐና ምርር ብላ አለቀሰች። ምን ብላ አለቀሰች? ምርር ብላ አለቀሰች። ኢያቄም ደግሞ ከሄደበት መስዋዕት ሲያዘጋጅ ባልንጀራው ሮቤል አየውና ያንተን መስዋዕት እግዚአብሔር ላይ ይቀበለው ለምን ትደክማለህ አለው። አያችሁ፣ ሁላቸውም ይሰሙ። እሷ በዘማዊት ጎረቤቷ፣ እሱ በባልንጀራው ሮቤል የተለየ መስቃ ሰማ፣ አዘኑ። ግድ የለም እግዚአብሔር ይፈታዋል አሉ። ማን ይፈታዋል አሉ? እጃችሁን አውጡ እስኪ ሁላችሁ። ችግራችሁን ማን ይፈታላችኋል? እግዚአብሔር ይፈታላችኋል። ለእግዚአብሔር ንገሩት፣ ለእግዚአብሔር እንንገረው አሉ። ቤተ እግዚአብሔር መባ ይዘው ሄዱና ቤተ መቅደስ ሲገቡ ደግሞ ፈተናውን ላሳያችሁ። ሊቀ ካህናቱ ስምዖን ይባላል። ወኢይቱ የከፍ መባሆሙ ለመካናት አለ። እናንተ ብዙ ወተባዙ ያለውን ጸጋ ያስቀረባችሁ ስለሆናችሁ
የእናንተን መባ ቤተክርስቲያን አትቀበለውም፣ እግዚአብሔር አይቀበለውምና ዘወር በሉ አላቸው። አያችሁ ምእመናን፣ በጣም ተሰማቸው፣ በጣም አዘኑ። ጧፉን፣ ዕጣኑን፣ መባውን፣ ገንዘቡን ይዘው ሂደው የእናንተ ገንዘብ ተቀባይነት የለውም ተባሉ። እያለቀሱ ልባቸውን እንደ ሰን ውሃ እየፈሰሰ ወጡና ጸሪቀ መበለት ወላዲያን ከሚመገቡት ተረፈ መስዋዕት የሚለው ሲቀመጡ እንደ ወላዲያን እናንተ ልጅ የሌላችሁ ወላዲያን ከሚቀመጡበት መቀመጥ አትችሉም አሏቸው። ዓለም እንዲህ ናት። ዓለም የዚህም ያህል መከራ ትጭንብናለች ምእመናን። አያችሁ። ከዛ በኋላ ተነስተው እያለቀሱ ያ ዋዕየ ፀሐይ እየተሰማቸው የሰዎቹ መስቃ አናታቸውን እየወቀራቸው ወጥተው ሲሄዱ ከዛፍ ጥላ ስር ተቀመጡና አዕዋፍን አዩ። ማንን ተመለከቱ? ወፎችን አዩ። ከልጆቻቸው ጋር ሲጫወቱ ያፈሩትን እጽዋት ተመለከቱ። እግዚአብሔር እንጂ ያለች ሐና የኔ ተፈጥሮዬ ከድንጋይ ነውን? ምን አለበት አዕዋፍን እንዲራቡ እጽዋትን እንዲያፈሩ ስታደርግ ማህፀኔን መክፈት ትችላለህ አለች። ያን ጊዜ ሐዘኗ፣ ያን ጊዜ እንባዋ በእግዚአብሔር ፊት ፈሰሰላት ይላል። እግዚአብሔር ሰምቷታል። እቤታቸው እንደደረሱ ግን እግዚአብሔር እንደሚሰጣቸው አምነው እግዚአብሔር ይሰጠናል፣ እግዚአብሔር ያደርግልናል፣ ነገር ግን ወንድ ብንወልድ አርሶ ቆፍሮ እኛን ይርዳን አንልም አሉ። እየሰማችሁ ነው? እንዲህ አይነት ሰው አለ። አሁን በወልድ ልጅን ለእግዚአብሔር እሰጣለሁ ብሎ የሚሳል ሰው አለ። ግን ተስኖ እግዚአብሔር ቢሰጠውም ለእግዚአብሔር መልሶ መስጠት አይችልም። ይህንን ማመን አለብን የግድ ስለሆነ፣ የኛ ባህሪ የኛ ጠባይ እንዲህ ስለሆነ ለቤተ እግዚአብሔር መጋረጃ እየጋረደ ቤተ መቅደሱን እየጠረገ ይኖራል አሉ። ሴት ብትወልድ እንጀራ ጋግራ ውሃ ቀርታ እንጨት ሰብራ ትርዳን አንልም። አዎ የቤተ መቅደሱን መሶበ ወርቅ ሰፍታ መጋረጃ ፈትላ በቤተ መቅደስ ትኖራለች አሉ። እግዚአብሔር ሰማቸውና ሐምሌ 30 ቀን የመስማቱን ምልክት ላከላቸው። አያቸው። ሐና ሌሊት እንዲህ ያለ ራእይ አየች። መላእክት የወርቅ መቋሚያ አምጥተው መቋሚያ አምጥተው ሲሰጡት፣ ግምጃ ሲያስታጥቁት፣ መቋሚያው አፍርታ ፍጥረት ሲመገቧት ተመገበው ከጥላዋ ስር ሲያርፉት ያለ እሱ ለሷ መላእክት መጥተው መቀነት ነጭ መቀነት ሲያስታጥቋት ነጭ ርግብ 7 ሰማያትን ሰንጥቃ መጥታ በማህፀኗ ስታደር ያያል። በማለዳ ተጠያየቁ። ራእይ አይቻለሁ። ምን አየሽ? ምን አየህ? ወደ መፈክረ ህልም ሄዱ። ደግ ልጅ ትወልዳላችሁ አላቸው። ባጭሩ ታሪኩ ስለማይዘለቅ ዛሬ ደግ ልጅ ትወልዳላችሁ አላቸው። ሐምሌ 30 ቀን ያንን ራእይ አይተው ነሐሴ 7 የመጀመሪያው ሱባኤ እንዳለቀ በፈቃደ አምላክ በብስራተ መልአክ እመቤታችን ተጸነሰች። እግዚአብሔርን አመስግኑት ነው። እግዚአብሔር ችግርን ይፈታል። እግዚአብሔር ጭንቀትን ያስወግዳል። ለእግዚአብሔር ንገሩት ያልኳችሁ ስለዚህ ከዚህ በኋላ ይቺ ሐና የጸነሰቻት እመቤት የተለየች ከፍጡራን በላይ ከፈጣሪ በታች የሆነች ናት። ምልክቱን ላሳያችሁ። አንድ ዘመድ ነበረቻት። አንድ አይኗ ብርሃን ያጣ ማየት የተሳናት ሐና ልትጠይቅ መጥታ እንዲህ አለቻት። በሴቶች ልማድ ሐና ከንፈርሽ አሯል፣ ጡትሽ ጠቁሯል፣ እግዚአብሔር በቸርነቱ ጎበኘሽ ይሆን ብላ ሆዷ እንዳሳ አይኗን ብትነካው ብርሃን ተሳለላት። ክብርና ምስጋና ለእመቤታችን ይሁን። አያችሁ፣ ይህ ብቻ አይደለም፣ ሙት ተነስቷል። የሐና ያጎቷ ልጅ ሳምናስ ሞቶ በቤተሰብ ልማድ ያልጋውን ሸንኮር ይዛ ስታለቅስ እመቤታችን በሆዷ ይዛ ጥላዋ ቢያርፍበት ሙቱ ተነስቶ ሰላም ለኪ ሰላም ለኪ ማለ ፀሐይ ወእምሕውቱ ለዘገብረ ሰማየ ወምድር። እመቤታችን ፀሐይ ሲል የፀሐይና ታላታና የጌታ አያት፣ ሰላም ለኪ እምሕውቱ ለፀሐየ ጽድቅ የጌታ አያቱ ብሎ ሐናን እመቤታችን ጌታን እንደምትወልድ የፀሐይን ነገር ተርጉሞላት ተመልሶ አረፈ። እመቤታችን በማህፀን ሆና ሙት አስነስታለች። አመስግኗት እመቤታችን። እንዲህ ሲሆን በቅናት የተቃጠሉ ምቀኝነት ያደረባቸው የሰይጣን ማህደር የሆኑት አይሁድ በምቀኝነት ተነሱ። ከነሱ ወገን የሆኑት እነ ሰሎሞን እነ ዳዊት 40 ዘመን እንደ ውሃ አፍሰውናል፣ እንደ ሰም አቅልጠውናል፣ እንደ ገል ቀጥቅጠው ገዝተውናል።
አሁን በማህፀን እያለ ሙት ያስነሳ እውር ያበራ ከተወለደ ምን ያደርገን? ኑ ንግሮሙ ለሐና ወለኢያቄም። ሐናና ኢያቄምን በድንጋይ ወግረን በእሳት አቃጥለን እንጣላቸዋል። መልአኩ ቅዱስ ገብርኤል መጣና ሐቅለ ሊባኖስ ይዘሃት ውጣ አለው። ይዟት ወጣና እመቤታችን ተወለደች። አልተሳካም። ዛሬም እመቤታችን የሚነቅፉ የሚያንቋሽሹ ክብላቲ እመቤታችን ለትችት የሚመች ማንነት ሰውነት የላትም። ሳይገባቸው ሳያውቋት እመቤታችን ለማመስገንም እንኳን እግዚአብሔርን መጠየቅ ያስፈልጋል። አያችሁ፣ አልተቻለም። እመቤታችን ተወለደች። ከተወለደች በኋላ በእናት አባቷ ቤት 3 ዓመት ቆየች። ስንት ዓመት ቆየች? ማነው የሰጣቸው ይህችን ልጅ? ከመውለዳቸው በፊት ምን ብለው ተስለዋል? ብንወልድ ለማን እንሰጣለን ብለዋል? ለእግዚአብሔር። አያችሁ፣ ይህች ልጅ መተኪያ የላትም። ካረጁ በኋላ ያገኟት ናት። ሌላ ልጅ የላቸውም፣ አማራጭ የላቸውም። ግን እንዲህ አሉ፣ ይህች ብላቴና የእግዚአብሔር ናት፣ የሰጠ ቢነሳ የለበት ወቀሳ። ይህች ልጅ አፏ እህል ሳይለምድ ሆዷ ዘመድ ሳይወድ ለቤተ እግዚአብሔር እንስጣት አሉ። ይህ ነው ቆራጥ ማለት። ስዕለት ማለት ከእግዚአብሔር ጋር የሚያደርጉት ቁርጥ ንግግር ነው ይላሉ መምህራን። አያችሁ፣ ከእግዚአብሔር ጋር ተነጋግረዋል። እንደ ንግግራቸው እንደ ቃላቸው ልጃቸውን ይዞ ቤተ መቅደስ ይሉ። በቤተ መቅደሱ ምን ተፈጠረ መሰላችሁ? መጥቶ የማያውቅ ነገር መጣ። ሊቀ ካህናቱ ዘካርያስ ይባላል። ከዚህ በፊት የወርቅ የብር የተለያየ ስለት ይመጣል። አሁን ግን የልጅ ስለት ነው የመጣ። የምን ስለት? በጣም ይገርማል። ጠሩትና እነሆ እግዚአብሔርን ስጠን ብለን ሰጠን፣ የእግዚአብሔር ስለሆነ ሲው ተቀበለን ስለታችን ብለው ሰጡ። ሊቀ ካህናቱ ተጨነቀ። ምን በልታ ምን ጠጥታ ትኖራለች አለ። አያችሁ፣ የሁሉንም ጭንቀት ግን ማን ያስወግዳል አልኳችሁ? እግዚአብሔር ያስወግዳል። ተጨነቀ፣ ተጠበበ። ጥበብ እግዚአብሔር መሆኑን አላወቀም። በጣም ተጨነቀ። ተቀበለና ግን ደወል መታ። ምን መታ አልኳችሁ? ደወል መታ። ህዝቡን ሰበሰበ። ዛሬ ያልታየ ታይቷል። የልጅ ስለት መጥቷል፣ እንዴት ትሁን ብሎ ተጨነቀ። እሱ እየተጨነቀ ሳለ መልአኩ ፋኑኤል በቀኝ እጁ ጽዋ እንዲሁም ሰማያዊ በግራ እጁ ህብስት ሰማያዊ ይዞ ረቦ ታየ። አያችሁ፣ መጣ መልአኩ። ዘካርያስ ከዚህ በፊት በቅድስናው የተነሳ አንዳንድ ጊዜ መና ከሰማይ ይወርድለት ነበር። ለእኔ የመጣ ነው፣ ዛሬስ ክብሬን በአደባባይ ሊገልጸው ነው ብሎ እሱ ሲቀርብ መና ወደ ሰማይ ሄደ። ለአንተ አይደለም አለው። ያንተን ችግር የሚፈታ እንጂ ለአንተ አይደለም እያሉ ነው። በተራ ካህናቱ ቀረቡ። እነ ስምዖን እነ ሮቤል ቀረቡ። አልተቻለም። ሐናና ኢያቄምም አሉ። አልተቻለም። ሊቀ ካህናቱ እንዲህ አለ፣ ምናልባት ጥበብ እግዚአብሔር አይታወቅም፣ ለዚች ብላቴና ለሕፃኗ የመጣ እንደሆነ እስኪ ጥለሻት ሸሻ በያ። እመቤታችን ወደ ቤተ መቅደሱ ጠጋ አድርጋ ሐናና ኢያቄም ሸሻ ሲሉ ያ መልአክ መጥቶ በሰው ቁመት ልክ ከምድር ከፍ አድርጎ ግራ ክንፉን አንጥፎ ቀኝ ክንፉን አጎናጽፎ ሰማያዊ ህብስት ሰማያዊ ጽዋ መገባት ምግቧም ይሄ ነው ብሎ ችግራቸውን ፈታላቸው። ክብርና ምስጋና ለአምላካችን። ይህ ሁሉ ችግር የተፈታበት ዛሬም እመቤታችን አማናዊቷ ቤተ መቅደስ ወደ አይሁድ ቤተ መቅደስ የገባችበት፣ ማትፈርሰው ቤተ መቅደስ ወደሚፈርሰው ቤተ መቅደስ የገባችበት፣ ያው ምስጢር አዘል እመቤታችን ለኛ የእግዚአብሔር ቤተ መቅደስ ለሆነው ስጦታ ሆና የተሰጠችበት፣ ኋላ ለዮሐንስ የሚሰጠውን ስጦታ በትርጉም የተረዳንበት ልዩ የጥበብ ቀን ነው ዛሬ እመቤታችን በቤተ መቅደስ ማግኘት እንችላለን። ከሐናና ከኢያቄም ተምራችሁ ከሆነ ስለታችሁን እንዳታስቀሩ አደራ እላችኋለሁ። ስለት በገንዘብ ብቻ የሚለካ አይደለም። ልጅን መስጠት አለ፣ ራስንም መስጠት አለ። ራሱን ይሰጣል ሰው። ጌታም በወንጌል በማቴዎስ 19:12 ላይ ቦ እላሐፀው ርእሶሙ በእንተ መንግሥተ ሰማያት፣ ስለ መንግሥተ ሰማያት ራሳቸውን ስለት አድርገው የሰጡ አሉ ነው። ይሄን አንዳንዶቹ ሊሆን ይችላል። ይገርማቸዋል። ስለትን ማስቀረት ፍዳ ያመጣል፣ ከክብር ያሳንሳል። አንድ ሰው ለምሳሌ ራሱን ለእግዚአብሔር ሰጥቶ ከዚህ በኋላ በምናኔ ከዓለም ርቄ ከሴት ርቄ ንጽ ጠብቄ እግዚአብሔርን እያገለገልኩ እኖራለሁ ብሎ ተስሎ ቢመነኩስና መልሶ ዓለም ቢናፍቀው መልሶ ወደ ዓለም መጥቶ ሚስት አግብቶ ቤት ሰርቶ ዘርዘርቶ ሊኖር ቢሞክር የሚገርማቸው ነገር ክነቱ ይያዛል ይላል።
ይያዛል። ምናልባት ንስሐ ስለገባ መንግስተ ሰማያትን ላያጣ ይችላል። ከክህነት አገልግሎት ግን መመረጥ ላይ ይችላል። እንዲህ አይነት ፈተና ሊያመጣ ይችላል። ስለዚህ ዛሬ ሐናና ኢያቄም ከእግዚአብሔር ጋር የገቡትን ቃል ኪዳን ሳያፈርሱ በቃል ኪዳናቸው ጸንተው የታዩበት እመቤታችን ወደ ቤተ መቅደስ የገባችበት ትልቁ በዓላችን ነው። ይህንን ገንዘብ አድርገን ባህሪያቸውን ትዳራችን በአግባቡ መርተን ለእግዚአብሔር የሚመች አድርገን የጎደለልን እግዚአብሔር እየሞላልን የተሳልነውንም ለእግዚአብሔር እየሰጠን ከብረን እንድንኖር እግዚአብሔር አምላካችን ይፍቀድልን። ያስተማረን የገሰጸን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።